ሃይ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የግሬድ 9 ሲቲዝንሺፕ ኤዱኬሽን የምዕራፍ 7 የዩኒት 7 ፓርት 2 ሌሰን 2 ሁለተኛ ትምህርታችን the importance of problem solving skills ማለትም የፕሮብለም የችግር አፈታት ስኪሎች ክህሎቶች ምን ያህል አስፈላጊ እንደሆነ አስፈላጊነታቸውን በዚህ ሴክሽን እንማራለን። by the end of this lesson ይህን ምዕራፍ ወይም ይህን የትምህርት ሴክሽን ስናጠናቅቅ ማወቅ የሚጠበቁብን ሶስት ነጥቦች አሉ። በመሰረታዊነት ይህ የፕሮብለም ሶልቪንግ ስኪል በጣም ኢምፖርታንት ነው። በፓርት 1 እንዳወራ ነው። በህይወት በእለት ተእለት ህይወታችንም ለዚህም አካዳሚካሊ ባለን ውጤታማ ሰክሰስፉል ላይ ትልቅ አስተዋጽኦ ስላለው ነው የፕሮብለም ሶልቪንግ ስኪል በጣም ኢምፖርታንት ነው። በዚህ ደረጃ መማራቱ ለእናንተ ቢሆን በዚህ ይህን ሴክሽን ስንጨርስ ማወቅ የሚጠበቁብን ነጥቦች apply problem solving skills in your daily life በእለት ተእለት ህይወታችን ላይ የሚያጋጥሙ ችግሮችን የመፍታት ችሎታችን አፕላይ እናደርጋለን። ስኪሎችን ክህሎቶችን አፕላይ እናደርጋለን ማለትም እንዴት የነዚህ ክህሎቶችን የችግር መፍታት ክህሎቶችን እለት ተእለት የሚያጋጥሙ የተለያዩ ቻሌንጆች ይኖራሉ። እዛን ፊገር አውት አድርገን በትምህርት ቤት ሊሆን ይችላል በተለያዩ እነሱን አፕላይ የምናደርግበትን እናውቃለን። explain the importance of problem solving skill for successful life ለስኬታማነት successful ወይም ስኬታማ ለሆነ ህይወት የችግር አፈታት ክህሎቶችን አስፈላጊነትን ኤክስፕሌን ማድረግ ይጠበቅባቸዋል። ጀስት ለኛ ብቻ አይደለም። ይሄ ፕሮብለም ችግር አፈታት ዘዴን አንደርስታንድ ማድረጋችን የራሳችንን ችግር ብቻ መፍታት ሳይሆን የቤተሰብ ሊሆን ይችላል ኢቭን ከዛም ተሻግሮ የሀገርም ችግር እንዴት መፍታት ይቻላል ነገር አስፈላጊነቱን ክህሎቱን መግለጽ ወይም ማብራራት ትችላላችሁ። ሌላው identify aspect of problem solving skill ላይ የተለያዩ ስቴፖች ይኖራሉ። በዚህ ሂደት ውስጥ እነዚህን ችግር አፈታት ክህሎቶችን በአጠቃላይ አስፔክቶችን ገጽታቸውን አይደንቲፋይ ማድረግ ይጠበቅባችኋል ማለት ነው። Brainstorming question just why problem solving skill is important in human life በሰው ህይወት ውስጥ ችግር ወይም ፕሮብለም ሶልቪንግ የችግሩን የመፍታት ክህሎት ለምን አስፈላጊ ነው ብሎ ይጠይቃል። ይህን ጥያቄ በመሰረታዊነት ይህንን ትምህርት ስንማር መመለስ ይጠበቅብናል ማለት ነው። Problem solving and the problem solving process are critical part of daily life, both as individual and the organization ይለናል። የችግር የመፍታት ክህሎት ችግር አፈታት አጠቃላይ ፕሮሰሱ ሂደቱ እንደ ግለሰብም እንደ ኦርጋናይዜሽንም በእለት ተእለት ህይወታችን ወሳኝ አካል ሆኖ ይወሰዳል። ወሳኝ አካል ናቸው ማለትም ፕሮብለሞችን ሶልቭ ስናደርግ በጣም ኢምፖርታንት ለእያንዳንዱ ዜጋ በግለሰብ ደረጃ ኢንዲቪጁዋሊ ስንወስድ ወይም በቤተሰብም ሊሆን ይችላል በትምህርት ቤትም እንደዚህ ደግሞ ሰፋ አድርገን እንደ ስንወስድ በተቋም ደረጃ በኦርጋናይዜሽን ወይም መንግስት ሊሆን ይችላል ችግሮችን መፍታት በጣም ወሳኝ ክህሎት ይሆናል። Good problem solving skill enables us to identify and define the problem, create alternative solution, and evaluate and select the best option and apply the selected solution. ጥሩ የችግር አፈታት ክህሎት ችግሮችን አይደንቲፋይ እንድንለይ ለይተን እንድናቅ የተለያዩ አማራጮችን መፍትሄዎችን
ክሬት እንድንፈጥር ከፈጠርናቸው ደግሞ የተሻለውን አማራጭ ገምግመን የተሻለውን እንድንወስድ ያስችለናል። በተጨማሪም ከተመረጠው ቤስት ነው መፍትሄ ደግሞ አፕላይ እንድናደርግ ተግባራዊ እንድናደርግ ይረዳናል ማለት ነው። ጥሩ የችግር አፈታት ፕሮብለም ሶልቪንግ ክህሎት ማለት ነው። መጀመሪያ ላይ እንዴት ፕሮብለሙን ሶልቪንግ በምናደርግ ጊዜ አይደንቲፋይ ማድረግ ይኖርብናል። ችግሩ ምንድነው የሚለውን በግልጽ ማወቅ ያስፈልጋል። ዲፋይን ዘ ፕሮብለም ከዛ በኋላ በግልጽ ምንድነው ችግሩ የሚለውን ፕሮብለሙን መጀመሪያ አይደንቲፋይ እናደርጋለን እንለያለን ምንድነው ችግሩ። ከዛ በኋላ ፕሮብለሙን ክሊርሊ ማወቅ ይጠበቅብናል። ከዛ የተለያዩ አልተርናቲቮችን መፍጠር ማለት የተለያዩ መፍትሄ ብለን የምናስባቸው አማራጮችን መጠቀም። ከዛ በኋላ ይባላል ለምሳሌ ትምህርት ላይ ሆናችሁ ክላስ ላይ ሆናችሁ ስክሪፕታችሁ የምትማሩበት ስክሪፕቶ ሊበላሽባችሁ ይችላል። ያኔ አልጽፍ ሊላችሁ ይችላል። ያኔ መጀመሪያ የምታደርጉት አይደንቲፋይ ፕሮብለም ነው። አልጽፍ ብሏችኋል ስትሞክሩት እንደ እያስቸገራችሁ እንደሆነ አይደንቲፋይ ታደርጋላችሁ። ከዛ በኋላ ዲፋይን ዘ ፕሮብለም ክሊርሊ ያን አንደርስታንድ ወይ አልቆ ሊሆን ይችላል ወይ መቆራረጥ ሊሆን ይችላል። ከዛ የተለያዩ ኦልተርናቲቮችን ክሬት ታደርጋላችሁ። ማለትም ምናልባት ሼክ ልታደርጉት ትችላላችሁ ስክሪፕቶ እንዲጽፍላችሁ ወይም ከጓደኞቻችሁ ለመዋስ ልትጠይቁት ትችላላችሁ። ኦር መምህራችሁን ወይም የመግዛት አማራጭ ካላችሁ ለመግዛት ትችላላችሁ። እዛ ትምህርት ቤታችሁ ስኩል ኮምፓውንድ ውስጥ አቅራቢያ ላይ ካለ። በተጨማሪም ደግሞ በአራተኛ ላይ ኢቫሉዌት ማድረግ መገምገም ከተመረጡ ለምሳሌ የተለያዩ አሁን አማራጮች ውስጥ የተሻለውን ወይም ቤስት አማራጭ ምናልባት ብላችሁ ስክሪፕቶ ለዘላቂው መፍትሄ እንዲሆን ስክሪፕቶ መግዛት ሊሆን ይችላል። የተለያዩ መፍትሄዎችን ልትጠቀሙ ትችላላችሁ። ከዛ በኋላ አፕላይ ማድረግ ያን ተግባራዊ ማድረግ ነው። ጀስት ፕሮብለም ሶልቭ በተለያዩ ቅድም እንዳለው በግለሰብ ሊሆን ይችላል በተቋማት በመንግስትም ደረጃ በዚህ መልኩ የተለያዩ ስቴፖችን እናልፋለን ማለት ነው። በዚህ መልኩ ነው receiving a response and responding properly is also an essential aspect of problem solving skill. እነዚህ ምላሽን ሪስፖንሶችን መቀበል በአግባቡ ምላሽ መስጠት ለችግሮች መፍትሄ ከመፈለግ አንፃር በጣም አስፈላጊ የፕሮብለም ሶልቪንግ ስኪል ተደርጎ ይወሰዳል። ማለትም አንዳንዴ እኛ የወሰንነው አማራጭ ላይሰራ ይችላል። ምናልባት ጓደኞቻችንን ጠይቀን ስክሪፕቱ ላይኖራቸው ይችላል ምናምን ያ ሌላ ኦልተርኔቲቭ መፈለግ ይኖርብናል። የመጀመሪያው አማራጫችንን ስህተት ነው ብለን መቀመጥ የለብንም። ሌሎች የተለያዩ ኦልተርኔቲቮችን ከባለፈው ስህተታችን ተምረን ሌሎች አማራጮችን መፈለግ ይጠበቅብናል። እዚህ ጋር የተዘረዘሩ ነጥቦች ወይ 8-9 ነጥቦች በተለይም ከፕሮብለም ሶልቪንግ ስኪል ጋር የተያዙ ጠንካራ የፕሮብለም ሶልቪንግ ስኪል ክህሎት በሚኖረን ጊዜ ያ የሚያመጣውን ጥሩ ወይም ጥሩ ችግር ፈቺ ክህሎት ያለው ሰው ሊኖራቸው የሚችላቸው ባህሪያት ናቸው። አንደኛው ሜኪንግ ጉድ ዲሲሽን ነው። ጥሩ ውሳኔ የመስጠት አቅም ማለትም የተለያዩ አማራጮች በሚኖሩን ጊዜ የተሻለውን አማራጭ ስማርት የሆነውን ቤስት የሆነውን አማራጭ መውሰድ። ብሬንስቶርሚንግ አቢሊቲ ይሄ የተለያዩ አይዲያዎችን የተለያዩ የመፍትሄ ሀሳቦችን ማሰላሰል መቻል ወይም የማሰብ ችሎታችንን ከፍ ያደርግልናል። ሌላው ቢልዲንግ ትረስት ኤንድ ክሬዲቢሊቲ የእምነትን ይገነባል። ታማኝነትን ማለት እኛ የተሻለ ጥሩ ችግር ፈቺ ሰው ስንሆን ሰዎች እኛን ያምኑናል። በእኛ ችሎታ በእኛ አቅም መተማመን ይጀምራሉ ማለት ቢልዲንግ ሰልፍ ዴቨሎፕመንት ኤንድ ክሬቲቪቲ። ሌላው የራስ መተማመንን በከፍተኛ ሁኔታ
ሰልፍ ዲቨሎፕመንት እና ክሬቲቪቲን ይጨምራል። ማለት እኛ ችግር ፈቺ በምንሆን ጊዜ ሞር ክሬቲቭ እና ለችግሮች የተለያዩ አዳዲስ ነገሮች የመፍጠር ክህሎታችን ይጨምራል። ቢንግ ኦፕን ማይንድድ ማለት ለተለያዩ ሀሳቦች ኦፕን ማይንድድ መሆን ማለት የተለያዩ አይዲያዎች ወይም አስተሳሰቦችን ለማዳመጥ ዝግጁ መሆን፣ እኛ ማንፈልጋቸውም ወይም እኛ ማንቀበላቸው ይዘን ቢሆኑና ለነዛ ለማዳመጥ ቢያንስ ዝግጁ መሆን ይህንንም ክህሎት ይሰጠናል። ቢልዲንግ አቢሊቲ ኦፍ ኮንፍሊክት ሪዞሉሽን ግጭቶችን፣ ይሄ በጣም ወሳኝ ነገር ነው። ዲስአግሪመንቶች ወይም ኮንፍሊክቶች በሚኖሩ ጊዜ፣ ግጭቶች በሚኖሩ ጊዜ በሰላማዊ መንገድና በፍትሃዊ መንገድ ግጭቶችን መፍታት ያስችለናል። ቢንግ አናላይቲካል መሆን፣ አናላይቲካል ማለት ትንታኔ ወይም ብሬክዳውን ማለት የሆነ ኮምፕሌክስ የሆነ ችግር ቢያጋጥመን በራሳችን በግል ህይወትም የሆነ ይችላል፣ በማህበራዊ ህይወታችን የሆነ ችግር በሚያጋጥመን ጊዜ እነዛን አናሊቲካሊ በመተንተን ማለት ብሬክዳውን በማድረግ ለምሳሌ የሆነ በትምህርት ጉዳይ ከሆነ ወይ በማህበራዊ ህይወታችን ላይ ከሆነ ወይ በግላችን ከሆነ ያን ነገር በደንብ ተንትነን ምንድነው ምክንያቱ ለዛ ችግር በደንብ ብሬክዳውን አድርገን ወደ ስሞለር ፓርት ትንንሽ ፓርቶች እንትን ብለን ከመሰረቱ ችግሩን እንድንፈታ ያስችላል። ይሄ አናሊቲካል ወይም የትንታኔ ወይም ነገሮችን ከስር መሰረቱ የመፍታት ችግሮችን የመፍታት ክህሎት ነው። ዲቨሎፒንግ ኢሞሽናል ኢንተለጀንስ ክህሎት ነው። የኢሞሽናል ኢንተለጀንስ ምንድነው በአማርኛ ስሜታችንን ምናምን የመቆጣጠር ትልቅ እንትን ነው። የራሳችንም ስሜት ሊሆን ይችላል ወይ ሌሎችንም ስሜት አንደርስታንድ ማድረግ መቻል ማለት ነው። ያ ደግሞ ችግሮችን የሰዎችንም ችግር የራሳችንም ችግር በጥሩ ሁኔታ እንድንፈታ ያስችላል። ኦቨርካሚንግ ኮምፕሌክስ ቻሌንጅስ ማለትም ትልልቅ የሆኑ ኮምፕሌክስ የሆኑ ቻሌንጅ ኢቨን ዲፊካልት የሆኑ ችግሮች በሚያጋጥሙ ጊዜ እነሱንም የመፍታት አቅምን ይሰጠናል። ቀላሎችን ብቻ ሳይሆን ዲፊካልት ወይም ኮምፕሌክስ የሆኑ ቻሌንጆችንም እንድንፈታ ያስችለናል ማለት ነው። The ability to solve a problem is basic life skill and essential to our day-to-day lives at home, at school, and at work. የችግር የመፍታት ክህሎታችን መሰረታዊ የሚባል የህይወት ክህሎት ነው። በዕለት ተዕለት ህይወት በቤታችን ውስጥ ሊሆን ይችላል፣ በትምህርት ቤት እንደዚሁም በተለያዩ በስራ ቦታዎች አስፈላጊ ሲሆን የምንጠቀምበት እንደየአስፈላጊነቱ። ቤዚክ ስኪል የምንላቸው መሰረታዊ፣ ለምሳሌ የሰው ልጅ የመብላት ክህሎት አለው። መሰረታዊ ለኤግዚስተንስ ለሰርቫይቫል ይበላል። ይሄው መሰረታዊ ክህሎት ነው የሚባለው። እንደዛ አይነት መተንፈስ የመሳሰሉ ልክ እንደዛው ፕሮብለም ሶልቪንግ በየዕለት ተዕለታችን ብዙ ፕሮብለሞች ስለሚያጋጥሙ ማለት ሶልቭ ማድረግ የምንጠብቅበት ነው። በትምህርት ቤት፣ በቤታችን፣ በስራ ቦታ ፕሮብለሞች ያጋጥሙና እነዛን ለመፍታት ደግሞ የግድ ፕሮብለም ሶልቪንግ ስኪል መሰረታዊ ክህሎት ይሆናል ማለት ነው። Effective problem solving involves several skills within the problem solving process, and each career may require specific problem solving. Effective problem solving involves several skills within the problem solving process, and each career may require specific problem solving. ምንድነው የሚለን በአጠቃላይ ጥሩ የሆነ ኢፌክቲቭ ወይ ውጤታማ የሚባል የችግር አፈታትን ሂደት ፕሮሰስ ውስጥ በርካታ ክህሎቶች ውስጥ በውስጡ ያካትታል። እያንዳንዱ የሚፈልጋቸው የራሱ የተለየ የሆነ የችግር አፈታት አይነት ይኖራል። በየዕለት ተዕለት ህይወታችን የሆነ ኤክስፒሪየንስ ይኖራል። ከዚህ በፊት ያዳበርነው የሆነን ችግር ፈተን ከዛም ያንን we solve problem every day without really thinking about how we solve them using experience and indigenous knowledge and
skill. These skills is considered to be soft skill or an individual strength as opposed to learned harder skills ሊሆኑ ይችላሉ። ማለትም እነዚህ ልምዶች በራሳችን በተለምዶ በልምድ የሚመጡ እውቀቶች ሊሆኑ ይችላሉ ወይም ኢንዲጂነስሊ እኛ ሳናስብ በዕለት ተዕለት ህይወታችን የተለያዩ ፕሮብሌሞች ያጋጥሙናል። ትምህርት ቤትም ላይ ስራ ቦታም ላይ ቤታችንም ላይ እያንዳንዱ ነገር ለነዛ ይሄ ችግር ነው ብለን ሳይሆን ዕለት ተዕለት ብዙ ችግሮች ያጋጥሙናል። ለነዛ ብዙ ጊዜ ኮምፕሌክስ የሆነውን ፕሮብሌም ስለምናስብ ነው እንጂ ከሲምፕል ቀላል ከሚባሉ እንትን የሚፈልጉ ፕሮብሌም ሶልቪንግ ስኪሎች ይኖራል። ሶፍት ስኪል የምንላቸው እነዚህ የተለያዩ በተለይም በሃርድ ስኪል እና ሶፍት ስኪል ያው ሶፍት ስኪልን ካነሳን ሃርድ ስኪል የምንላቸው ፎርማሊ የምንማራቸው ልክ ለምሳሌ ትምህርት ቤት ላይ ማትስ የምትማሩት ምናምን የመሳሰሉ ማትስ ኢኩዌሽኖችን ብትሰሩ ምናምን እነዚህ ፕሮብሌም ሃርድ ስኪል የሚመጡ ናቸው። ኮምፒውተር ላይ ያሉ ስኪሎች ፕሮግራሚንግ ምናምን የምንላቸው። ሶፍት ስኪል የምንላቸው ደግሞ ይሄ ከኢንተራክት ከሰዎች ጋር ለምሳሌ ሰዎች ጋር የምንግባባበት አንድ ላይ የምንሰራበት ችግሮችን የምንፈታበት መንገድ እነዚህ እንደ ሶፍት ስኪል ተደርገው ይወሰዳል። ይህ ማለት በተለያዩ አተገባበር ሂደቶች ውስጥ ለትምህርት ስልጠና ሳይኖራቸው ሁሉም ሰው እነዚህ አይነት ችሎታዎች በተፈጥሮ ሊኖራቸው ይችላል ማለት ነው። without having formal education or and training in different degrees of application እነዚህ ክህሎቶች ሊኖራቸው ይችላሉ ሰዎች ማለት ነው በተለያየ መንገድ። There are various indigenous problem solving skills in every society that are used to resolve different problems both face in their life. እንግዲህ ሰዎች በህይወታቸው የተለያዩ የሚያጋጥማቸው የተለያዩ ችግሮችን ለመፍታት የሚያገለግሉ የተለያዩ ኢንዲጂነስ የሆኑ ማለት አካባቢውን ሎካል አገር በቀል የሆኑ ችግር የመፍታት ችሎታዎች በእያንዳንዱ ሶሳይቲ እያንዳንዱ ማህበረሰብ ውስጥ እነዚህ አይነት ክህሎቶች ይኖራሉ። ኢንዲጂነስ ፕሮብለም ሶልቪንግ ስንል በጣም እንደተለይ እንደ ኢትዮጵያ እንደዚህ ሌሎችም ማህበረሰብ ኢትዮጵያም ላይ ብቻ የትኛውም ማህበረሰብ ላይ ኢትዮጵያም ላይ እንደየአካባቢው እንደየማህበረሰቡ ባህልና ወግ የተለያዩ ችግሮችን የሚፈቱበት ዘዴ ይኖራል። ያ ደግሞ ብዙ ጊዜ ከትውልድ ወደ ትውልድ የመጣ ነው። በደቡብ አካባቢ የሚፈታበት መንገድ somehow ከሰሜኑ ጋር ሊለያይ ይችላል። እንደዚሁም ምስራቅ ላይ ምዕራብ ላይ ያለው እንደየአካባቢው ሊለያይ ይችላል። ግን ሁሉም በጣም ወሳኝና ትልቅ ሚና አላቸው እነዚህ አገር በቀል ችግር የመፍታት ሂደቶች በአጠቃላይ። In this regard we have simple social skills that are used to resolve our social and individual problems in our individual and collective life. So ከዚህም ጋር በተያያዘ ከዚህ አንፃር በጋራ እንደ ማህበረሰብ በጋራ ህይወታችን ውስጥ ያሉ ማህበራዊ እንደዚህም በግለሰብም ደረጃ ያሉ ማህበራዊ ችግሮቻችንን ለመፍታት የምንገለገልባቸው ሰፊ የማህበረሰብ ክህሎቶች አሁን እንደጠቀስ ነው እንደየአካባቢው ማህበረሰብ ይኖራሉ ማለት ነው። in our this problem solving skill include negotiation skill ሊሆን ይችላል cooperative or collaborative skill diversity tolerance skill and other ይሆኑ ይችላሉ። እነዚህ ሶሻል ስኪል የምንላቸው ኢንዲቪጁዋል ፕሮብለም ናቸው። በጣም ወሳኝ ናቸው። የተለያዩ ችግሮችን ከመፍታት አንፃር በግለሰብም በሀገርም ኔጎሺዬሽን ስኪል የምንላቸው ነገሮችን በውይይት የመፍታት ተወያይቶ ወደ ስምምነት የመድረስ ስኪል ነው። ኔጎሺዬሽን ስኪል ኮኦፐሬቲቭ ኦር ኮላቦሬት የምናደርግበት ይህም ትልቅ ከሰው ጋር ኮኦፐሬት አድርገን አንድ ላይ በጋራ የመስራት እና ለነዛም ደግሞ የጋራ መፍትሄ መፈለግ ትልቅ እንደ ክህሎት ተደርጎ ዳይቨርሲቲ ቶለራንስ ስኪል እንደ
ከዚህ በፊትም በተለያዩ ምዕራፎች እንደየ ነው የመቻቻል መከባበር፣ አንዱን መረዳዳት፣ አንደርስታንድ ማድረግ፣ የተለያዩ እይታዎች፣ የተለያዩ ከለሮች፣ የተለያዩ መልኮች፣ ሃይማኖቶች ባሉበት ማህበረሰብ አንዱን ማክበርና አንደርስታንድ ማድረግ በጣም ወሳኝ ናቸው። በተለይ በዩኒቲ ዳይቨርሲቲ ላይ እንደተማርነው ማለት ነው። እነዚህ መሰረታዊ ክህሎት in addition to this, there are also many soft skills we have gained from our life experience. ክህሎታችን ያገኘናቸው በእያንዳንዱ በምናልፋቸው ህይወት ሂደቶች፣ ልምዶች የምናገኛቸው ሶፍት ስኪሎች ቅድም እንዳልናቸው ይሄ ከሰው ጋር መግባባት፣ አብሮ መስራት፣ የመሳሰሉ ችግሮችን ተወያይቶ መፍታት ምናምን እነዚህ ሶፍት ስኪሎች ዩኒቨርሲቲ ወይም ኮሌጅ ትምህርት ቤት ገብተን የምንማራቸው ሳይሆን ከማህበረሰቡ ጋር በምንማርበት ጊዜ የምናዳብራቸው ክህሎቶች ናቸው። Integrating with indigenous skills with scientific one is very important in the problem solving process. በአጠቃላይ እነዚህን ኢንዲጂነስ የሆኑ ስኪል ክህሎቶችን ከሳይንስ ጋር አንድ ላይ ኢንቴግሬት በማቀናጀት ችግሮችን የመፍታት ሂደት በጣም ኢምፖርታንት ይሆናል፣ በጣም አስፈላጊ ይሆናል ማለት ነው። ምክንያቱም ሁለቱም አንድ ላይ ሳይንሱንም ሳይንቲፊክ የሆኑ እውቀቶችንም በተጨማሪም ባህሉን በያዘ መልኩ ሳይንቲፊክ ብዙ ጊዜ ሲባል እነዚህ ይሄ ሎጂካል ነገሮችን ምክንያታዊ በሆነ መልኩ ተጠቅመን ሎጂካል ቲንኪንጋችንን ክሪቲካል ቲንከር በመሆን በተሻለ መንገድ ችግሮችን አናሊቲካሊ ፕሮብሌሞችን ለይቶ ለነዛ መፍትሄ መፈለግ ነው። እነዚህን አቀናጅቶ መሄድ በጣም ወሳኝ ነው። ፕሮብሌም ሶልቪንግ ስንል በሁለት ዋና ክፍሎች ከፍሎታል። ኮንፍሊክት ሪዞሉሽን እና ክሪቲካል ቲንኪንግ ብሎ ኮንፍሊክት ሪዞሉሽን ላይ አሁን እዚህ ጋር በሌፍት በግራ ሳይድ ያሉት ከኮንፍሊክት ሪዞሉሽን ጋር ኮንፍሊክት ሪዞሉሽን ግጭትን አፈታት ጋር የተያዙ እንዴት ዲስአግሪመንቶችን ወይም አለመስማማቶችን እንዴት በግሩፖች ወይም በሰዎች መካከል እንዴት መፍታት ይችላል ስንል the capacity to recognize and respond to important matters የሚለው ማለትም አስፈላጊ ጉዳዮችን በመለየት እነሱን ምላሽ መስጠት ስንል ጓና ሲሪየስ የሚባለው ፕሮብለም ወይም አለመስማማቱ ምንድነው የሚለውን እንዴት አክት ማድረግ አለብን የሚለውን በደንብ መለየት ያስፈልጋል። readiness to forgive and forget አንዳንዴ ወደ ስምምነት ስንመጣ ይቅር ማለትና እነዛ ያለፉ ነገሮችን ለመርሳት ዝግጁ መሆን በጣም አስፈላጊ ነው። forgiveness እና ችግሮችን ግጭቶችን በመፍታት ጊዜ ቁጣችንን በመተው ለሰላም እጅ መስጠት ሰላም ይሻላል፣ ለሁለቱም የተሻለ መፍትሄ ይሆናል ብሎ ያን መርሳት እና ይቅር ማለት ለዛ ዝግጁ መሆን በጣም አስፈላጊ ይሆናል። ability to seek compromise and avoid punishing ስምምነትን ለመፈለግ እንደዚሁም የተለያዩ ፐኒሽመንቶችን ቅጣቶችን ለማስወገድ መዘጋጀት ያስፈልጋል። ወደ ሃፍዌይ መምጣት አንተ ሞዴሊንግ ሁለቱም ጥግ የያዙት ወደ መሃል ወደ ሴንተሩ ወደ መካከለኛው ቦታ ይህም ወደዚህ መጠር የሚተዋቸው ነገሮች ኤክስ የሚባለው ሳይድ አንደኛው ሳይድም ከነበረበት ጥግ ምንም ነገሮችን በይቅርታ በረድን እንትን በማለት ይፈታል። አንደኛውም ሳይድ ደግሞ ያን ችግሮችን ወደ ማቀራረብ እንሄዳለን ማለት ነው። ግማሽ መንገድ ሁለቱም ሳይድ ተጠቃሚ የሚሆኑበትና የጋራ ዘላቂ ሰላም የሚፈጥሩበት መንገድ ማመቻቸት በጣም አስፈላጊ ይሆናል። I believe that resolution can support the interests and the needs of both parties. ይህም በጣም ወሳኝ ነው። መፍትሄ የሁለቱም ወገኖች ፍላጎት መሆን መቻል ይኖርበታል። ሁለቱም
በዚህ መፍትሄ ተጠቃሚ መሆናቸውን ማመን መቻል ይጠበቅባቸዋል ማለት ነው። ይሄ በጣም ወሳኝ አንዳንድ ጊዜ አንደኛው ብቻ ከስምምነቱ ተጠቃሚ የመሆን እሳቤ ሊኖር አይገባም። ይሄ ለሁለቱም ወይም የትኛውም ወገን ሳይሆን ለሁለቱም ዊኒንግ የትኛውም ሳይሸነፍ ሁለቱም አሸናፊ ግሩፖች እንዲሆኑ ያስችላቸዋል። ሌላኛው ደግሞ ክሪቲካል ቲንኪንግ ወይም እንበለው ስማርትሊ ማሰብ ማለት ነው። ችግሮችን አንደርስታንድ ማድረግ፣ ለነዛ ችግሮች ደግሞ በተሻለ መንገድ በጥሩ ሁኔታ መልስ መስጠት። የመጀመሪያው ኦፕን ማይንድድ መሆን። ምንጊዜም ለየትኛውም አይነት አስተሳሰቦች የራሳችን ብቻም ሳይሆን ኢቨን እኛ ባንስማማባቸው ለተለያዩ አመለካከቶች ለተለያዩ ለሚነሱ ሀሳቦች በነፃነት እነዛን ሀሳቦች ለማዳመጥ ዝግጁ መሆን ማለት ነው። ኦፕን ማይንድ ሎጂካል ኦር ራሽናል መሆን፣ ምክንያታዊ አመክንዮዎችን መጠቀም ማለት ስሜታችን ኢሞሽናችንን ሳይሆን ችግሮች መፈታት የሚችሉት ምክንያታዊ በሆነ መንገድ ስለሆነ ለዛ ዝግጁ መሆንና በምክንያትነት ለችግሮች መፍትሄ መፈለግ። ዊሊንግ ቱ ሪአሴስ ኢንፎርሜሽን የተለያዩ መረጃዎችን እንደገና ማለት ለመገምገም ችግሮችን ለመፍታት ፈቃደኛ መሆን ስንል አዳዲስ ኢንፎርሜሽኖች ሊኖሩ ይችላሉ ማለት ወይም እኛ ሪአሴስ ማድረግ ያለብን ኢንፎርሜሽን እኛ ቀድመን ያነሳነው ስህተት ከሆነ ወይም የኛ አመለካከት ስህተት እንደሆነ የምንረዳ ከሆነ ያንን ለመቀየር ኢቭን ትክክል ሳይሆን ሲቀር ያን ሀሳባችንን ለመቀየር ሁሉ ዝግጁ ስህተት እንደሆነ እስካመን ድረስ የግድ አንዴ ተናግሬዋለሁ ወይ አንዴ ይሄን ሀሳብ አንስቻለሁና እንትን አይደለም ማለት ይሄ ጥሩ ስለማይሆን ሪአሴስ አንዳንዴ መገምገም የኛንም ሀሳብ ምን ያህል ጠቃሚ ነው ወይም ማሻሻል የሚጠበቅብን ከሆነ ወደ ማሻሻል ለሰላም ወይ ለአግሪመንት ለስምምነት ሲባል ማለት ሁለቱም አሸናፊ እንዲሆኑ። ሌላው consider a wide range of perspectives ይህም በጣም ሁሉም ምክንያታዊ ፐርስፔክቲቮችን እዛ ለመቀበል ዝግጁ። ይሄ ማለት የትኛውም የሆነ ዋይድ ሬንጅ ኦፍ ፐርስፔክቲቭ ቢኖር ለነዛ open to all reasonable possibility የሆነ ዋይድ ሬንጅ ኦፍ ፐርስፔክቲቭ የተለያዩ ቅድም እንዳለ ኦፕን ማይንድነስ ያስፈልጋል ብለናል። የኛ ሀሳብ ብቻ ሳይሆን የሌሎችንም ሀሳቦች ፐርስፔክቲቮች ኮንሲደር ማድረግ ያስፈልጋል። ኦፕን ቱ ኦል ሪዝነብል ፖሲብል ምክንያታዊ የሆኑ እድሎች ሰፋፊ የሆኑ እይታዎችን ከምክንያታዊነት ጋር መጠቀም በጣም ችግሮችን ወደ መፍትሄ ለመድረስ በጣም ኢምፖርታንት ኦፍ ፕሮብለም ሶልቪንግ ስኪል። እነዚህ በጣም ወሳኝ ቀጣይ ላይ በሌሰን 3 ካራክተሪስቲክስ ኦፍ ጉድ ፕሮብለም ሶልቨርስ የሚለውን እንመለከታለን። ኔክስት እንገናኛለን። ባይ ባይ።